ዋው ምን ያህሎቻችሁ በተለያዩ ቦታዎች ከምታገኟቸው አዳዲስ ሰዎች ጋር ጨዋታ ፈጥራችሁ ትጫወታላችሁ? ከማያውቁት ሰው ጋርስ ማውራት ያስደስታል? እንዴትስ ከማያውቁት ሰው ጋር ወሬ መጀመር ይቻላል? ሰላም፣ እንዴት ናችሁ ቤተሰቦቻችን? ሰላምታችን በያላችሁበት ይድረሳችሁ። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ይሄንን ቪዲዮ ጀምሩት ብዬ በአክብሮት እጠይቃለሁ። ከወደዳችሁት ላይክ ማድረግ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽኑ ላይ አስቀምጡልን። እስከ መጨረሻው አብራችሁን ቆዩ። መንገድ ላይ የማያውቁትን ሰው ሰላም ማለት እንደሚያስደስት ባለሙያዎች ይናገራሉ። ቱርክ ውስጥ በቅርቡ የተሰራ ጥናት የሰው ለሰው ግንኙነትን ጤናማ እንደሚያደርግም ይጠቁማሉ። በሳምባች ዩኒቨርሲቲ የማህበረሰብ ሳይንስ ክፍል የጥናቱ መሪ ኤሊሳ አስጊል ምንም አይነት ትውውቅ ከሌለን ሰው ጋር የተወሰነ ግንኙነት ስንፈጥር ደስተኛ ህይወት እንደሚኖረን ጥናቱ ያሳያል ትላለች። የታክሲ ሹፌርን ማመስገን ወይም ደጋግመው የሚያዩትን ሰው ሰላም ማለት ጥሩ ስሜት ይሰጣል ትላለች። ሆኖም ግን በመላው ዓለም የማያውቁትን ሰው ማነጋገር ተገቢ እንዳልሆነ የሚያምኑ ብዙ ናቸው። ራስን ምቾት የሚነሳ ወይም አደገኛ ሁኔታ ውስጥ እንደመክተትም ይቆጠራል። ለመሆኑ ጥቃቅን ወሬዎችን ከማያውቁት ሰው ጋር ማድረግ እንዴት ደስታ ይሰጣል? ከማያውቁት ሰው ጋር ወሬ መጀመር የሚቻለውስ እንዴት ነው? በዩኬ ዩኒቨርሲቲ ኦፍ ሰክሰስ የምትሰራው የስነ ልቦና ባለሙያ ዶክተር ጊሊያን ሳንድስቶርም እንደምትለው ከማያውቁት ሰው ጋር ማውራት ጥሩ ስሜት የሚፈጥርና ከአካባቢያችን ጋር እንደተሳሰርን እንዲሰማን የሚያደርግ ነው። በጥቃቅን ወሬ ወይም ስሞል ቶክ በርካታ ጥናት የሰራችው ባለሙያዋ በቅርቡ በቱርክ የተደረገው ጥናት ውስጥም ተሳትፋለች። ከማያውቁት ሰው ጋር ማውራት ትስስር ይፈጥራል፣ በሌሎች እውቅና የማግኘት ስሜትንም ያላብሳል። ይህ ደግሞ የሰው ልጆች መሰረታዊ ፍላጎት ነው። ስሜታችን ላይ ብቻ ሳይሆን አካላዊ ደህንነታችን ላይ ተጽዕኖ አለው ትላለች። የስነ ልቦና ባለሙያዋ አይናፋር እንደሆነች ብትናገርም ባለፉት ዓመታት በመቶዎች የሚቆጠሩ የማታውቃቸውን ሰዎች አነጋግራለች። ሰዎችን የምታይበትን መንገድ እንደለወጠውና ሰዎች ላይ የተሻለ እምነት እያሳደረች እንደመጣች ትናገራለች። አብዛኛውን ጊዜ ደስ የሚል ስሜት ነው የሚፈጥረው። አንዳንዴ ምንም ላይመስለኝ ይችላል። ብዙ አዝናኝ ታሪኮችን ሰምቻለሁ፣ ተምሬበታለሁ። ከማላውቃቸው ሰዎች ምክርና ጥቆማ ማግኘቻለሁ። ሰዎችን የማይበት መንገድ ተለውጧል። የበለጠ ሰዎችን ማመን ጀምሬያለሁ ትላለች። ማህበራዊ ትስስር ሰዎች የመገለል ስሜት እንዳይፈጠርባቸው ያደርጋል። በጃፓን ሪኪዮ ዩኒቨርሲቲ ተመራማሪ ኢታሮ ኢሹጉሮ እንደሚለው ከሰዎች ተቀባይነት የማግኘት ስሜትም ይፈጥራል። ዶክተር ጊሊያን እንደምትለው ጥቃቅን ወሬ ያለውን ጥቅም ብዙዎች አይረዱትም። ትርጉም አልባና ጊዜ የሚያባክን አድርገው ይወስዱታል። ብዙዎች ጥቃቅን ወሬ ለመጀመርም ይፈራሉ። የሆነ ምቾት የሚነሳ ስሜት ይፈጠራል ብለው ሰዎች ይፈራሉ ትላለች። ኢታሩ እንደምትለው ጥቃቅን ወሬ መፍጠር በሁሉም ባህል ተቀባይነት ላይኖረው ይችላል የሚል ስጋትም አለ። በጃፓን አነስተኛ ከተማ ቶኩ ከልጄ ጋር ስንሄድ ሰዎች የሚያምር ልጅ ነው ይሉኛል። እንደ ቶኪዮ ባለ ከተማ እንዲህ ያለ ነገር የመፈጠር እድሉ ጠባብ ነው። ከማያውቁት ሰው ጋር ማውራት ራስን ለአደጋ ማጋለጥ እንደሆነ ከልጅነት ጀምሮ ይነገረናል። ዶክተር ጊሊያን እንደምትለው ከማያውቁት ሰው ጋር ማውራት ለአደጋ ሊያጋልጥ ቢችልም እርዳታ ማግኘት የሚቻልበትን መንገድ እሱ ነው ትላለች። ከማያውቁት ሰው ጋር ማውራት ለመጀመር በባለሙያዎች የሚመከሩ 5 ቀላል መንገዶችን እንመልከት። የመጀመሪያው የሚያመሳስለንን ነገር መፈለግ ነው። ስለ አየር ሁኔታ ወይም ፓርክ ውስጥ ስላለ አበባ ሰዎች ማውራት የሚመርጡት ሁላችንንም የሚያስተሳስር ስለሆነ ነው። ሁለተኛው ጥያቄ መጠየቅ። ዶክተር ጊሊያን እንደምትለው ሰዎች ምን እያደረጉ እንደሆነ መጠየቅ አንዱ ትስስር መፍጠሪያ መንገድ ነው። ሰዎችን በቀላሉና በቀናነት መጠየቅ ጥሩ ስሜትን ይፈጥራል። ሶስተኛው ነጥብ ትኩረት በሚስብ ቦታ መነጋገር ነው። ሙዚየም ውስጥ ወይም ሌላ ለወሬ የሚጋብዝ ቦታ ከሰዎች ጋር መነጋገር ዶክተር ጊሊያንን ትመክራለች። አራተኛው ምክርና ጥቆማን መለዋወጥ ነው። ለሰዎች እርዳታ መስጠት ወይም ምክራቸውን መጠየቅ በቀላሉ ንግግር መጀመር የሚቻልበት መንገድ ነው። አምስተኛውና የመጨረሻው ሰዎችን ማሞገስ ነው።
ሰዎች ጥሩ ስሜት እንዲሰማቸው ስለነሱ ጥሩ ነገር መንገር ሌላው ትስስር መፍጠሪያ መንገድ እንደሆነ ዶክተር ጊሊያን ትናገራለች። ቸርን ሰንብት።